الله بنظرة من العين الرحيمة تداوي كل ما بي من أمراض سقيمة يا الله بنظرة. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم يتولداتنا يتكبراتنا ቤተሰቦቻችን እንደምን አላችሁልን እነሆ በአላህ Subhanahu Wa Ta'ala ፈቃድ የረመዳንን ሁለተኛውን ጁምዓ ለየት ባለ መልኩ ከስቱዲዮ ወጣ ብለን ልናቀርብላችሁ ተሰናድተናል አህለን ወሰህለን ጁምዓቱኩም ሙባረካ አው ሰዓቱ የራሃ ጁምዓ ፕሮግራም ነው እንግዲህ ዛሬ በታላቁ አንዋር መስጂድ ነው የምንገኘው እንግዲህ ከመስጂዱ መስረታ ጀምሮ ያሉ ሂደቶችን ዛሬ እናንተ ጋር የምንጎበኝ ይሆናል በነገራችን ላይ አንዋር ነው የሚባለው ብዙ ጊዜ እርማት ሲሰጥበታል ሀጂ ጣሃ ሃሩን አላህ ይጠብቃቸው የመስጂዱ ስም አንዋር ሳይሆን አንዋር ማለት የኑር ብዙ ቁጥሩ ወይም ጀምዑ ኑር ሳይሆን አንወር ነው አንወር ማለት በጣም የሚያበራ ሻይን የሚያደርግ ግሎው የሚያደርግ ማለት ነውና አንዋር ሳይሆን አንወር ነው ይላሉ አንዳንድ ዶክመንቶችም ላይ እሳቸው የሚያዘጋጇቸው እንትኖችም ላይ ነው እሳቸውም ኢንተርቪው በሚሰጡበት ጊዜ መስጂድ አልአንወር ነው የሚሉት እና የመስጂዱን ስም በዚህ መልኩ የምታውቁት ካላችሁ እንግዲህ አይደል ነው መስጂድ አንዋር ነው ወይስ መስጂድ አንወር ነው የሚባለው የሚለውን ከዚህ በፊት እንግዲህ ሰምተናል አናውቅም በዚህ መጠን አይደል ትክክል ነው በቅርብ ጊዜ እንግዲህ የኑር መስጂድን ሰርተን ነበረ ፊልና ፋኢል ናቸው ሲሉ ነበርና በጣም የሚገርም ታሪክ ያለው መስጂድ ነው ምናልባት እንግዲህ በቆይታችን የታሪኩን እናነሳለን ይህ መስጂድ እንግዲህ በተለይ የኢትዮጵያ ሙስሊም ታሪክ እጥፋት ነው ማለት እንችላለን በሚገባ ብዙ ነገሮች የሚጸነሱበት ብዙ ነገሮች የሚጠናቀቁበት ቦታ ነውና እንደው አንዳንዴ ሸረፍ ነው እዚህ ቦታ ላይ ተገኝቶ እንደ ሚንበር ቲቪ እንደ ራሃ ጁምዓ ይሄን ፕሮግራም መስራት ብዙ መሻይኾች የሚያልፉበት ቦታ ነው በጣም ልክ ነው ይሄንን ፕሮግራም እንድናከናውን ፈቃደኛ ሆነው የግቢውን ሁሉንም ነገር አመቻችተው ከዛም በተጨማሪ ታሪኩንም የሚነግረንና በቦታው ላይ የነበሩ ሰዎችን ያመቻቹልን የመስጂዱን ኮሚቴዎች በጣም ነው ማመስገን ምን ፈልገው ሐቂቃ አንደኛ መጀመሪያ ወቅሰውናል እኛም ወቀሳውን ተቀበለናል እስከዛሬ በመዘግየታችሁ ቅር ተሰኝተናል ብለውናል እኛም እስከዛሬ በመዘግየታችን ይቅርታን ጠይቃለን መስጂድ አንወርን በዚህ መልኩ ማስቀኘት ባለመቻላችን ማለት ነው ዛሬ ግን ኢንሻአላህ ጊዜው ደርሷል አረፈደን ብለን እናስባለን ዞር እያለን እናስጎበኛችኋለን ከታሪክ ከሚያውቁ ሰዎች ጋር ቁጭ ብለን ደግሞ ታሪኩን በአግባቡ የምንማማር ነው የሚሆነው እስከ ፕሮግራማችን ፍጻሜ አብረውን እንዲቆዩ እንጋብዛለን የዛሬው ፕሮግራማችን በተወሰነ መልኩ ለየት ያለ እንደሆነ እንድታስቡ ነው በዚህ አጋጣሚ እንግዲህ መስጂድ አንዋር እንደሚታወቀው ከሌላ እምነት ቤተ እምነት ጋር አጎራባች ነው እና የድምጽ መዋዋስም አብሮ አለ ከፕሮግራማችን ጅማሬ እስከ ፍጻሜ ድረስ ይሄ ነገር ሊቀጥል ምክንያቱም የክርስቲያና እምነት ተከታዮች ደግሞ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጾም ወቅት ነው እና ቅዳሴዎች ይኖራሉ ጎረቤት ስለሆነ ደግሞ ድምጹ ሊሰማ ይችላል ስለዚህ ይሄን ታሳቢ አድርጋችሁ እንድታደምጡን በዚህ አጋጣሚ እንጠብቃለን ጁምዓ ከሰዓታችሁን ፏ አድርጋችሁ እንድትጠብቁ እና ጥሩ የዚህን መስጂድ ታሪክ ቀንጨብ አድርገን ብዙ የሚወራ ነገር ነው ያለው ብዙ ገጠመኞች አሉ እንደ ወርም ሁለት ወርም ተወስዶ ቢወራ የማያልቅ ነገር ነው የምንጋብዛቸው እንግዶችንም ዛሬ 3-2 ሰዎች ብቻ ነው ኢንተርቪው የምናደርገው እንጂ በመስጂዱ ዙሪያ ላይ የነበሩ ኢማሞችን መሻይኾችን አሁንም ያሉትን ብናካትት በጣም ብዙ ተአምር መስራት የሚቻል ነው ግን እስኪ ቀንጨብ አድርገን በራሃ ጁምዓችን ታላቁን አንወር መስጂድ ልናስጎበኛችሁ መተናል እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ለማለት እንወዳለን على يا الله بنظرة من العين الرحيمة تداوي كل ما بي من أمراض سقيمة يا الله بنظرة من العين الرحيمة تداوي كل ما بي من أمراض سقيمة بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم كبراتنا كبران ተመልካቾቻችን እንደምን አላችሁልን እነሆ ራሃ ጁምዓ ሰዓቱን ጠብቆ እናንተ መድረሱን ጀመረ ዛሬ እንግዲህ የምንገኝበትን ቦታ ቀደም ብለን በተወሰነ መልኩ ማሳይተናችኋል በርግጥ ደስ የሚል ቆይታ ልናደርግ ነው የምንገኘው በከተማችን አንቱ የተባለው ለቦታው ግን አንቱ ይባላል ታላቁ አንዋር መስጂድ ቅጽር ግቢ ውስጥ እንገኛለን አንዋር መስጂድ
ታውቃላችሁ ከአጠገቡ የሌላ እምነት ቤተ እምነት ይጎራበታልና የዛ ቤተ እምነት ደግሞ የጾም ወቅት ስለሆነ በጋራ ነው አሁን ጾሙንም እያሳለፍን የምንገኘውና እዛ ላይ አንዳንድ የድምጽ እንትኖች ካሉ ያው ቻል እንድታደርጉት ለማስታወስ እንወዳለን። በዚህ አጋጣሚ ከአንዋር መስጂድ ታሪክ ጋር ቆይታ እናደርጋለን። መስጂዱ ምን እየተሰራበት ነው ልናወራ ነው እንግዲህ ዛሬ የተገኘነው። በጣም ጥሩ እንግዳ ይዘን መተናል። ሀጂ ሲራጅ ሳሎ ከኛ ጋር ቆይታ ያደርጋሉ። በገና ልጅ እያሉ ታዳጊ እያሉ ነው እዚህ መስጊድ ይሄን መስጊድ የሚያውቁት። በዚህ መስጊድ ውጣ ውረድ ውስጥ እንግዲህ ሁሉ ነገር ያውቃሉ፣ ሁሉ ነገር አሳልፈዋል። ከእሳቸው ጋር ቆይታ እናደርጋለን። ፈቃደኛ ስለሆኑ ከልብ እናመሰግናለን። አክብራችሁ ስለጠራችሁን ሹክራን፣ አላህ አክብራችሁ ላሉ የረመዳን ውድ ሰዓቶን ስለሰጡንም እንደዚሁ በጣም ነው የምናመሰግነው። በነገራችን ላይ ይሄ አንዋር መስጂድ ከስሙ ጀምሮ ታላቁ ነው የሚባለው። ለምንድን ነው አንዋር መስጂድ ታላቁ የሚል ማዕረግ የተሰጠው? እንግዲህ ስያሜውን የመሰረቱት ሰዎቹን እኔ ባላውቀውም አንዋር በኢትዮጵያ ውስጥ የመጀመሪያውም ልበለው ሁለተኛም ይሁን ትልቅ ሆኖ ስለታየ በታላቁ አንዋር መስጊድ ተብሏል ብዬ አስባለሁ። እኔ ታሪካዊ ሂደቱን ምንም ባናውቀውም ልጆች ብንሆንም የመሰረቱት እንግዲህ አባቶቻችን ታላቁ አንዋር መስጊድ ታላቅ ነው። በኢትዮጵያ ደረጃም ቢሆን ሙስሊሙን ማህበረሰብ ወክሎ የተቋቋመ ነውና ታላቅ የሚለውን ስም ከዛ የመጣ ይመስለኛል። በጣም ጥሩ። ምናልባት እንግዲህ እርስዎ ይሄ መስጂድ ከጅምሩ ጀምሮ ያውቁታል፣ ልጅነትዎን አሳልፈዋልና በሰዓቱ አንዋር መስጊድ ይሄ በሚገነባበት ሂደት ምናምን ላይ የአዲስ አበባ ሙስሊም እና እስልምና ምን ይመስል ነበር? የሙስሊም ተቋማቶች ነበሩ ወይ? እንደዚሁ አካባቢ የሙስሊም ተቋማት ቀርቶ መስጂድም አልነበረም። አዲስ አበባና አካባቢ ያሉ ሙስሊም እርግጥ ብዙ ነበረ። አሁን አንድ የአንዋር የታላቁ አንዋር መስጊድ ልሳን የሆነ አንድ ታላቁ አንዋር መስጊድ የሚል አለ። እዛ ውስጥ ቁጥራቸውን በጣም አሳንሶ ነው የጠራ። እኔ በዛ አላየው። እኔ እንኳን ባለሁበት ጊዜ አሁን ከአንዋር እድሜ እኔ አልተናነስም መላው ትንሽ ቢቀድመኝ ነው እና በዛ ባለሁበት ጊዜ ብዙ ሙስሊም ነው ያለው። አንዋር ልበልህና እኛ ቁምጣ አድርገን ነው እዚህ ስንመጣ ይህችኛዋ መስጊዷ ግማሿን ወደ ሳትቀጠል ስትቀር ሞልቶ ነው የምናየው። ተራዊ እንኳን ካለቀ በኋላ ሀጂ አብዱል ሀይ ነበሩ ኢማሙ። ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ልክ ተራዊ እንዳለቀ ወደ እሳቸው ጋር ሩጫ ሄደን ነበር እዛ ቁጭ ብለን እንደዛ የምንለው እና ሙስሊሙ ቁጥር ስታየው በጣም ብዙ ነው። ተቋም ግን የለም። የህዝቡ ሁኔታ ምን ይመስል ነበር? አለባበሱ ከእስልምና ጋር ያለባበሱ ጉዳይ ሴቶቻችን ምናምን አለባበስ እስልምና እንዴት ተገብር ነበር ማህበረሰባችን ይዛኔ? ያለባበስ ጉዳይ ስትለው አሁን ነው የመጣው እንጂ ያኔ እኛ ልጆች ሆነን ቁምጣ ነው፣ ሽርጥ እንኳን አልነበረም። ዛሬ ነው እንደ በገፍ የምናየው እንጂ ሽርጥ የለም። የእናቶቻችን ነጠላ ሰርቀን ነው ነው ሰላት ለመስገድ። ዛሬ ልጅህን እንኳን የ7 ዓመት ስትሄድ ምከረው ያው ረፎ የሚባለውን እንኳን በእኛ እድሜ አላየንም። እና ሴቶቻችንና እናቶቻችንም ነጠላ ነው የሚለብሱት። መቅረሚያም እዚህ የለም። አሁን እኮ ተሻሽሏል። አንዋር ካሊም ነው የሚነጠፈው ጂባ ሲመጣ ማለት ነው መጀመሪያ በእኛ እድሜ ስናውቀው እና በአሁን ባለበት ደረጃ ሳይሆን ሙስሊሙ ቀና ብሎ አንገቱን እንትኑን ለመፈጸም ያለበት ሁኔታ በጣም አስቸጋሪ ነበር ያኔ። ግን ደግሞ ይሄንን ሁሉ አስተባብሮ በአንድ መያዝ የቻለ መስጂድ ነበር። አዎ የአንዋር መስጂድ ኢማሞች አሁንም ድረስ በሰው ልብ ውስጥ አሉ። እዚህ መስጂድ ላይ ያሰግዱ የነበሩ፣ እዚህ መስጂድ ላይ ኸጢብ የነበሩ፣ በአጠቃላይ የዒድም ሰላት ሲጀመር እዚህ ነው የተጀመረው ተብሎ ይነገራል። እና እስኪ ስለሱ ትውስታ ትንሽ ይንገሩን። እነማን ነበር በኢማምነት ያስተዳደሩ? እኛ እንግዲህ ከዛ በፊት የነበሩትን እንትን ባንልም ሀጂ አብዱል ሀይ ነበሩ። በእሳቸው ደርሰንባቸዋል እኛ በእኛ እድሜ እና እሳቸው ለስንት ዓመት ያለው አሁን ቅርብ 73 ነው የሞቱት። እስከዛ ነበሩ አይነል በሲር ከመሆናቸው በፊት እያሰገዱ ነው። ከዛ ሀጂ ሳኒ ናቸው የተኩት። ሀጂ ናዚ ተኳቸው ድረስ ከዛም በኋላ አይነ በሲር ሆነው ኢማም ሆነው ያሰግዱ ነው። እሳቸው መስመር እንኳን ሲስቱ ሀጂ ሳኒ አስተካክለው እንደዚህ በዚህ ጎታ እያሉ ያስተካከሉ መርተዋል በኢማምነት። ከዛ በኋላ ሀጂ ሳኒ ናቸው
ከሀጂ ሳኒ በኋላ ደግሞ ያው ሀጂ ዙልመካን መጡ፣ ሀጂ ሙስጠፋ መጡ። ያው እንግዲህ ከዛም በኋላ ያው ሸኻችን ኢማማችን ኻጥባችን ሼኽ ጣሃ ተተኩ ማለት ነው አሉ እስካሁን ድረስ በሀያት። አሁንም አላህ ሀያታቸውን አላህ ያቆየው። ወደ ኋላ መለስ እንበል እስኪ ሀጂ፣ ወደ ኋላ መለስ እንበልና አንዋር መስጊድ ማን ነው የመሰረተው? መጀመሪያ እንደው መሰረቱን የጣለው የገነባው ማን ነው? ከዛ ሂደቱን እስኪ ነው። እንግዲህ መሰረቱን እንግዲህ ጣሊያን ሙስሊሞቹን ለመያዝ ነው እንጂ መቼውም እሱ የፖለቲካውም ሆነ ያገዛዙን ለማጽናት ሙስሊሞቹን ቢይዝ ብሏል። ያኔ የነበረውን ሙስሊሞች ላይ የነበረውን ተጽዕኖ ያውቃልና እኔ መጣሁላችሁ ለማለት ያው ሙስሊሞቹ ዘመን የነበረውን ጫና እኔ ላነሳላችሁ ነው ለማለት ይባላል። ሲቲና አለውያም አዛዋለች ምናምን እንደዛ የሚባል ነገር አለ። አፈ ታሪክ ነው አናቅም። ግን ኮሚቴዎቹ ድሮ ዱቄት ፋብሪካ የሚባለው ቦታ ላይ ኮሚቴ የቀብር ቦታ አልነበረውም። ይገርመሃል። የዘለቄታ ማረፊያ ቦታ እና መስጊድ ጥየቃ ይለፉ ነበር ከምኒልክ ጀምሮ። ከዛም እያለ እንግዲህ በኃይለ ሥላሴ ዘመነ መንግስት ይሄንን ጣሊያን ጀመረው። እነሱ ያንን ትተው ወደዚህ ኃይላችን አሳልፈን ለምን የተጀመረውን አንሰራውን ብለው በዚህ አማራጭ ወስደው እነሱ ጀመሩት ማለት ነው። በሰዓቱ ግንባታውን ለመጨረስ ሲያስቡ ገንዘብ አጥሯቸው እንደው የፍርድ ቤት ሁሉ ትዕዛዝ ወጥቶ ነበር ይባላል። የሚገርም ነው። ይባላል። ያንን እንሰማለን። ጣሊያን ጀምሮት የሄደውን እነሱ ሲጨርሱ መጨረሻ ላይ ለኮንትራቱ የሚከፈልም ገንዘብ አልነበረም። ወደ 16000 ብር ይባላል። 16000 ብር 16000 ብዙ በጣም ብዙ ነው። 16000 ልበልና አሁን 116 ሚሊዮን ይሆናል መቼም በትንሹ። ከዛ አስቸገራቸው ለመክፈል አላገኙም ብር። በኋላ እያንዳንዱ ነው በብድር ነው የተከፈለው። በፍርድ ቤት ተከሰው ግማሹን ተሽጦ እንዲከፈል ፍርድ ቤት ወስኗል። ግማሹ ተሽጦ ብቻ እንዲከፈለው ለኮንትራክተሩ ተወስኗል። ይሄ በጣም አሳሳቢ ነው። አላህ ይርሐማቸው ጀዛሁሙላህ ኸይር። ብዙ ታግለው አህለል ኸይር መጥቶ ከሊህና አህል ይሄ ከሊህና ስም ዝርዝራቸው በአንድ መጽሔት ላይ ተጽፏል። አዋጣው ከፍለው ነፃ ወጡት ማለት ነው። አልሐምዱሊላህ። አሁን ህዝበ ሙስሊሙ ይጠቀምበታል። ሙስሊም ህብረተሰብ ይጠበቅበታል። ከዛ ደግሞ አጥር አልነበረውም፣ ዙሪያውን ሽንት መሽኛ ምናምን ነበረው ይባላል። እኛ እንኳን ልጆች ሆነን ወደዚህ አልመጣንም አልደረስንም ነበር ይባላል። ይህንን ዙሪያውን ለማሳጠር እያንዳንዱ ለምሳሌ በጣም አላህ ይርሐማቸው ኮሚቴዎቹ ሀጂ አቡበከር ሸሪፍ እሳቸው እና ሀጂ ረህመቶ ብዙ ናቸው። እንግዲህ ስማቸውን መጥቀስ አልችልም አሁን። እና እነዛ አህለል ኸይሮች ሱቁን አንዱ ማንሳን ሀጂ ማምረቶ 3 ያኛው 3 እንዲህ እያለ ዙሪያውን አስገንብተው ይኸውና አንዋር ዛሬ ለሚተዳደርበት ሁሉ ለመጅሊስም ጅምር ሊበቃ ችሏል። የመጅሊስን ሲያነሱ እንደው መዘንጋት የሌለበት እንግዲህ በዛ ጊዜ አንዋር በነበረበት ጊዜ መጅሊስ የሚባል ስታብሊሽመንት አልነበረም። ሙስሊሙ ማህበረሰብ የተቋሚ ወይም ደግሞ ዲፕሎማሲያዊ ግንኙነትም ላድርግ ቢል የትም ሊሄድ አይችልም ነበር። ወደዚህ ነበር የሚመጣው እና ያኔ የዘመኑ መጅሊስ ነበር ማለት ይቻላል። ከዛም በላይ ለሀገር እኮ ለኢትዮጵያ ሙስሊም ተጠሪ ሆኖ የሚሰራው አንዋር ነው። ማንኛውም አቤታ ከየክፍለ ሀገሩ ያኔ ጠቅላይ ግዛት ነው በለው ከባለ አባቶች ከምናምን የሚደርስባቸው መስጊድ ለመስራት ምንም በሚመጣ ጊዜ ወደ አንዋር ነው ይመጣው። አንዋር ነው መንግስት ጋር ሄዶ ማንኛውን ጉዳይ አስፈጽሞ የሚልክ የነበረው። ስለዚህ የሙስሊሙ ትልቅ ተቋም በኢትዮጵያ አንዋር የነበረው ለመጅሊስ መመስረት መሰረትም የጣለው እሱ ነው እና በ1966 ዓመተ ምህረት ክርስቲያን ወገናችን ተሰለፉ ከጎናችን እንድንሰራ ለሀገራችን የሚለውን ታላቁ ሰላም በኢትዮጵያ ታሪክ ትልቅ ተብሎ 300,000 ይባላል
ያ እንዳይካሄድ እስከ ማታ ድረስ እንዳልካቸው ጠቅላይ ሚኒስትሩ መልእክት እየላከ ነበር። እዚህ ሻ እየተናከል እንዲህ እየተባለ እንሰማ ነበር። እንዳይካሄድ ጠዋት ደህንነቱም በደንብ ተሰማርቶ ጠብቆ ነበር እንጂ የሆነ ብቻ ነገር አለ። ግን ሹልክ ብሎ ተደረገ። ምን በግልጽ ነው እንጂ ምን ሹልክ ነው? አገር ነቀነቀ። እንዳልካቸውን ካቢኔ የነቀነቀ። አሁንም እንደውም ይመስለኛል አንዳንድ ጊዜ አንዋር የፖለቲካ ተልዕኮ ለማስፈጸም ትንግርት በለው ትንቢት በለው አላቅም እዚህ አንዋር እንዲፈልግ ኃይላል አሁንም ለምሳሌ ወሰደውና በ1966 ያው ክርስቲያን ወገናችን ተሰልፉ ጎናችን የሚለው ታላቁ ሰላማዊ ሰልፍ ተካሄደ። ልብ በል መንግስት ሄዷል። በ1972 ዓመተ ምህረት ይሰፋኮ ነው ማን ነው መስረታ ተብሎ እዚህ ሲሆን ረብሻ የተነሳው አንዋር በአቂዳ ልዩነት ተብሎ ነው እንጂ መሰረቱ ግን ሁከት መፍጠር እንደነበረ ያስታውቃል። ወታደር ከነጫማው ገብቶ ነው ያኔ የሚወረሸንሰን ገብቶ አድርጓል በ72 ልብ በል። እንደገና ደግሞ 88 የነበረውን ህገ መንግስት የኢፌድሪ ህገ መንግስት መውጫ ጊዜ ላይ ምናምን ተብሎ ምን እንደሆነ አናውቅም ብቻ ያው እንደገና ለመረበሽ ምክንያት ሆኗል። ያኔ ህይወትም ጠፍቷል፣ ያው ንብረትም ወድሟል። እና አንዳንድ ፍላጎት ያለው ክፍል ይሁን ምን ይሁን በማናውቀው ሁኔታ ግን አንዋር ሀገር ነው ማለት ትችላል። እንደ ሀገር መስለው እና ያበረከተው ማጽኦ ትልቅ ነው የሚመስለው። በነገራችን ላይ የማይመጣ አይነት የሰው አይነት ደግሞ የለም። ከድሃ እስከ ሀብታሙ፣ ከባለስልጣኑ እስከ ነጋዴው፣ ከችግረኛው፣ አካል ጉዳተኛው ሀታ ከክፍለ ሀገር እንኳን ቸግሯቸው ሽርጣቸውን ለብሰው የሚመጡ ሰዎች መጀመሪያ የሚያርፉት እዚህ እንደሆነ እዚህ ነው። እንትን በጣም ይገርማል። ከየክፍለ ሀገሩ የሚመጣ ባሌ ዚያራ የሚሄድ እዚህ ነው የሚያርፍ። ተዘጋጅቶላቸዋል። እዚህ ጋር ነበረ ሜዳ፣ እዛ ውስጥ ሆኖ ነበር የሚያካሂዱት። አሁን ነው የቀረው እንጂ ከየክፍለ ሀገሩ ይመጣ ሐጃጅ በለው ሙሳፊር በለው መድረሻው እዚህ ነው። እዚህ ሆኖ ነው የሚፈጽመው። እና አንዋር ታላቅ ነው እና ታላቅ የሚለው ስያሜው ራሱ ያንሰዋል ብዬ ነው ገመተው። ሀገር ቢባል አንድ ነገር ደግሞ ታላቅ የሚሆነውም በሰውም ነው አይደለ? እነማን አልፈዋል እዚህ መስጊድ ውስጥ? እስኪ እንደው እነማን ትላልቅ ሰዎች አልፈውበታል በዚህ መስጊድ ውስጥ? እነማን ትላልቅ መሻይኾች አልፈዋል እዚህ መስጊድ ውስጥ? ለምሳሌ ያኔ የነበሩ ኮሚቴዎቹ ለዚህ ለመጅሊስ ሲታገሉ የነበሩ ሰዎች እና ኢብራሂም አብዱሰላም እነ ሻሚል ወልሰው ስንቱን ልበል ብዙ ናቸው። ከመሻይኾቹ እና ሐጅ መሐመድ ሳኒ ሐቢብ ብዙ መሻይኾች ናቸው። እንግዲህ አሁን ለምሳሌ ልበልህና በኢማምነት ሐጂ መሐመድ ሳኒ ሐቢብ ኢማም ሆኖ ይመራሉ። ይህ ብቻ አይደለም ስራቸው፣ ለሙስሊም ማህበረሰብ የታገሉ በጣም የለፉ የደከሙ የእሳቸውን አጅራቸውንና ምንዳቸውን አላህ ይክፈላቸው። ሌላ ተውና በደርግ ዘመን ውስጥ እንኳን ዛሬ ይኸውና አልሐምዱሊላህ ረቢል ዓለሚን የነሱ ልፋት የነሱ ድካም አላህ መሬት አልጣለው። የአብዮት አደባባይ በዓል ሲከበር ታውቃለህ፣ ጅሁዳቸውን ነው። መሄጃ መኪና የለም። ሚሊሽን ከዚህ ታክሲ አለ፣ የአብዱራህማን ታክሲ፣ በሷ ነው የሚሄዱት። ልበልና የሌላ ሃይማኖትን መቃረንና እንትን ማለት ሳይሆን የሌላ ሃይማኖት መሪ መቼም በመኪናው በጅቦ ይመጣል። እሳቸው ለዚህ ለእስልምና የለፉት ይድክም በታክሲው እዛ ያደርሷቸዋል። ታክሲው ደግሞ የት ነው? ቢትወደድ መኮንን ህንጻ ታውቃለህ? እሱ ጋር ነው የሚያወርዳቸው በእግራቸው። መቼም ዛሬ ፊልም ክምችት ክፍል ብትሄዱ ታዩታላችሁ። ያን የተቀረጸ ፊልም በእግራቸው ያቺዱላቸውን ሻላቸውን እዚህ አድርገው ትሪቡን ደረምስ ማለት እዛ ድረስ በእግራቸው ነው የሚሄዱት። ያኔ አንጀትህ ይላወሳል። የሙስሊሙን በዓል አዘጋጁ መቼም ንቀት ካልሆነ ፕሮቶኮል አንድ መኪና እንኳን ልኮ መውሰድ ይቻል ነበር፣ ግን ለማውረድ የሚደረግ ነገር ነው። ያን ሁሉ በትዕግስት በችሎታ አንድ ቀን ከዛ ክብር ትሪቡን ሳይቀሩ መጨረሻ እንግዲህ አላህ ወፍቆ ይሆናል
ዛሬ እነሱ ልፋት ድካም ይኸውና አልহামዱሊላህ ረቢል ዓለሚን ነግሬ ያለው ቢሮ አልነበረም መጅሊሱን ሲያቋቁም እና ኢንሳን ይዚ ተሰብስበው መድረሳው ውስጥ ዛሬ እኔ አሁን አንዳንድ ቦታ ላይ መጅሊስ ይሄዳለሁ ያንን ሳይ ወላሂ እምባዬ ይመጣል የነዚህ ሰዎች የነዛ የመሻይኾች ድካም ይሰማኛል ለዚህ ዲን የለፉት ልፋት እስኪ ነማና የተወሰኑትን ጨምር ደግሞ ከሐጂ ሳሊዎች ሌሎችንም እስኪ ሐጂ ዙልመካን አዎ እንደዚሁ እዚህ ውስጥ ያለው የሚያደርጉት ጁህድ ቀላል አልነበረም ሐጂ መሐመድ ራፊዕ እዚህ ያቀሩ ነበር አዎ እሳቸው ይመስለኛል በ72 73 አንድ ጊዜ ይመጣሉ ገና ሲመጡ ቀቢን ቤት ነበር ቀቡል ሄደን ነበር ሐጂ ዘይኑ ነበሩ ያመጧቸው እና ያኔ በ72 ነው ትዝ ይለኛል ሄደውና ወደዛ ወደ ቀቡል ከዛ ስንመጣ አብረን የመጣ ነው ከዛ ወዲህ ሐጂ ዘይኑ ጋር ነበሩ ከዛም ይያሉ እዚህ መስጊድ ያቀራሉ ስንቱ ለማ አፍርተዋል እንግዲህ እኛ አልተጠቀምንባቸው እንግዲህ ያንን እዛን ላለው በጣም ትላልቅ መሻይኾች ነበሩ ዛሬ ስንት አብቅተዋል ሐጂ ዙልመካን ወደ ኋላ መለስ እንበል እስኪ ሐጂ አሁን አንዋር መስጊድ እንግዲህ በጣም ዘመናዊ የሚባል ህንጻ ያለው ነው ዙሪያውን ታጥሯል ትላልቅ የንግድ ማዕከሎች አሉ ዙሪያውንና ለብዙ ማህበረሰብ የሚያገለግል መስጊድ ነው የኦዶ ማድረጊያው ምኑ በጣም የተቀየረና ዘመናዊ መስጊድ ሆኗል አሁን ላይና ድሮ እናንተ ልጅ በነበራችሁበት ሰዓት ምን ይመስል ነበር በጣም በዛን ዘመን ግን ጥሩ ነው ትላል በዛን አንፃር ባሁን እንደዛ ሳይሆን ማለት በዘመኑ ግን ጥሩ ነው አሁን ወደዛ ዙር ብለህ ብታየው ከዚህ በኩል ያለው ወደዚህ ያለው በኋላ ነው የተጨመረው እስከዚህ ድረስ ነበር መስጊዱ እኮ ይሄ ነበር ይሄ ሳጥን ተራና መኖሪያ ቤት ነበር ይሄኛው እዚህ ቆመ ያንን ስታየው እንዴት ነበር የሚያስጠላው መሰለኝ አሁን በህሊና የሳየው ራሱ ያን የነበረውን ወይ ቆሸሸ ቤት ለካማ ቤት ምናምን ነበር ያለው ያኔ ደግነት ቲቪ የለምና አልተቀረጸም እንጂ በጣም እንትን ነበርና ይሄ ነው ውዱ ማድረጊያው ምንድነው እዛ ጋ ነው በርከና ነው ይባል ከዛ ያረክ ነው የምታረገው ሽንት ቤቱ ይሄ ነው እዚህ ጋር ከዛ የጀመረ እዚህ ድረስ ቆርቆሮ ነው በቆርቆሮ ይሰራ ሽንት ቤት ነበር ዋው እንደዚህ የጨለፈ ነበር የምታረገው ያኔ በሰመኑ ዘመናዊ ልንለው እንችላለን አሁን ከዛ በኋላ ሽንት ቤት ወደዛ ሄዶ ይሄ ሆኖ በጣም ከሚገርም ነገር ኢትዮጵያ ውስጥ የሴቶች መስጊድ መጀመሪያ የገነባ አንዋር በታሪክ ሴቶችም ያበቃ አንዋር ነው የሴቶች መድረሳ ከመደረሱ በፊት ምንም አልነበረም ሴቶችም ኢባዳ ለማድረግም ሆነ ኢልም ለማወቅ በጣም ችግር ነበር እንግዲህ እዚህ ድሮ ወጣት ክበብ ነበር እዚህ ታቋለ ይሄ ወጣት ክበብ ምንድነው በዘመኑ የነበረው የፖለቲካ ሁኔታ እንትን ብሎ ይሄ ሲዘጋ ወጣቱ አላህ ነው የሚያደራጀው ማለት ትችላል በእኛ ዘመን ወጣቱ ይሄ ነበረ ፖለቲካው ተለውጦ ሲመጣ ይሄም ተዘጋ ክበቡ ለምን ወጣቱን እዚህ በዛን ዘመን ማስፈጀት ነው ተብሎ ተዘጋ አሁን ወጣቱ ወዴት መጣ ወደዚህ መጣ ወደ አንዋር ህፃናቶችን ማስቀራት ምናምን ሄደ ከዛ ደግሞ ሴቶችን እንዴት ነው የምናበቃው በሚል ደግሞ ያው እንግዲህ ስም ባልጠቅስ ነው ጠቅሽ አልዘልቀው የነበሩት ወጣቶች እዛ ሴቶችን ማቅራት ዳዕዋ ማረግ ተጀመረ ቁርአን የሐለቃ ቦታ እንዴት ሴቶች ለምሳሌ ኡዝር ያለበት ሴት መስጊድ አይገባ እዛ ቦታ ላይ ሐለቃ ልናካሄድ አንችልም የሆነ መድረሳ ነገር ቢሆን በጣም ታደንቃቸዋለህ የበፊት አመራሮች ሐጂ አብዱራህማን አቡበከር ሸሪፍ አላህ ይርሐመው የሆነ ብር አውጥቶ ያችን መጋዘን ሰራል ለሴቶች ሐለቃ ማካሄጃና ቁርአን መቅሪያ ቦታ ያ ያለ ለ4 አመት ያህል ቀጠለ የሆነ ዋሪዳ መጥቶ የሆነ ነገር ተጻፈና ሴቶች ምረቃ ለሙሊድ ነበር የምናደርገው